አሁን የምነግርሽ ሶስት ነጥቦች በደንብ አስተውይ። መንፈሳዊ ህይወት መዛል ወይም በጸሎት መዛል የሚመጣብኝ ከምንድን ነው ጥያቄሽ አይደለም? ከመቃብራቸው በሚወጣው የእምነት አፈር ያለ ዕድሜ የማያስቀስፉ በተለያየ የተፈጥሮ ምክንያት ያበዱ ሰዎችን እብደትን የሚፈውሱ ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ ተገናኝተናል። እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። በዛሬው ቆይታችን እንደተለመደው አስተማሪ ቁም ነገር አዘል መልእክቶችን፣ ቪዲዮዎችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። ለቤቱ አዲስ የሆናችሁ ቤቱን ሰብስክራይብ አድርጉ፣ ቪዲዮውን ላይክ እያደረጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። መንፈሳዊ ህይወት መዛል ወይም በጸሎት መዛል የሚመጣብኝ ከምንድን ነው ጥያቄሽ አይደለም? ሶስት ነጥቦች እናሻለሁ። አንደኛ በመጠኑና በልኩ ሆኖ ጸሎትን አለመጀመር ነው። መጠን ልክን አለማወቅ። ይሄ የእንቅልፍ ሰዓትሽን መሻማት ማለት ልክ እንደ ባህታውያንና እንደ መነኮሳት ማሰብ ማለት ነው። ይሄ በጣም ከባድ ነው ለከተማ ሰው። በመጠኗ በቃ ላንቺ በምትመጥንሽ መልኩ አንድ ውዳሴ ማርያም ጸልዮ ስለትን ጸሎትን አድርሶ ለእግዚአብሔር የጸሎት መልስን ማግኘት ነው የመሰለ ነገር የለም። አልጋኖኑ ውዳሴ ማርያሙንም ያንንም ጨምረሽበት 2 ሰዓት 1 ሰዓት እየጸለሽ የጀመርሽ ከሆንሽ ከባድ ነው የሚሆነው። ስለዚህ ምንድነው መጠንሽን ማወቅ። እኔ መጸለይ ያለብኝ ይሄንን ብቻ ነው በዚህ ሳምንት ይሄን፣ ወይም ነው በቀን አንዳንድ መልክ ብቻ መጸለይ። አንድ መልክ ለምሳሌ ዛሬ ተክልዬ ከሆነ ነገ ገብረ መንፈስ ቅዱስ፣ ከዛ በኋላ ጊዮርጊስ እያልሽ መልካቸው መጸለይ። የሁሉም በረከት እንዲያድርብሽ የሁሉም ቃል ኪዳን እንዲደርስሽ የምትፈልጊ ከሆነ እኔ እንደዛ ነው የማደርገው። ባይዘው ከዛ በወር አንዴ ሊሆን ይችላል አንዳንድ ጸሎቶች ቶሎ ደጋሚ ማገኛቸው ከመብዛቱ የተነሳ ከሁሉም ቃል ቅዱሳን ቃል ኪዳን እንዳገኝ ነው። እና ልኬን አውቃለሁ፣ አላንጋጋውም። አንድ ጸሎት ከጸለይኩ በቂ ነው። ሰገድ ዳጎ ለጥ የእንቅልፍ ሰዓትሽን ማስተካከል። ስራሽ ምንድን ነው? ጠዋት ወጥተሽ ማታ የምትገቢ ነሽ። ከስራሽ ጋር የማይጋጭ የጸሎት ሰዓት ማዘጋጀት። የምትሰሪው ስራ ምን አይነት ስራ ነው የሚለውን ነገር አመቻችተሽ ለጸሎትሽን ፈተና አትሁኝበት፣ ለእግዚአብሔርም ፈተና አትሁኝበት። እግዚአብሔርም ፈተና አትሁኝበት ምን ማለት ነው? ራስሽ አክብደሽው የጸሎት ጊዜሽንና ሰዓትሽን አጣብሽ ማማረርና መቀዝቀዝ። ወጣና እንደ ሸንበቆ ተንከባለለ እንደ ሙቀርጫ አይነት ነገር እንዳትሆኚ ቀስ ብሎ መውጣት ይሻላል። የሸንበቆ አይነት አስተዳደግ ሳይሆን እንደው የሸንኮራ አይነት አስተዳደግ ቢሆን ጥሩ ነው። ሸንበቆ ውስጡ ባዶ ነው፣ ቶሎ ያድጋል፣ ይንቋቋል እርስ በርስ። ሸንኮራ ከሆነ ግን ያው ታውቂያለሽ ውስጡ ጣዕም ነው ያለው፣ ክብደት አለው፣ ምን አለውና ይጣፍጣል። ሁሉ ነገር ደስ ይላል። በቃ በመጠኑ ሲሆን ማለት ነው። እንደ ዛፍም ትልቅ ሆኖ አይደለም፣ እንደ ሽንበራም ትንሽ ሆኖ አይደለም። ሸንኮራ መካከለኛ ሆኖ በሰው ቁመት ልክ ሆኖ ይጣፍጣል ይባላል። እና አንዳንድ የሰው ልክ በጣም ያንቺ የጸሎት ልክሽን ማወቅ ያስፈልጋል። ሁለተኛ ደግሞ ትልቁ ነገር እንግዲህ መጀመሪያ ላይ ነገርኩሽ የጸሎትም የሰዓትሽንም ሁሉ ነገር ልክሽን ማወቅ ነው። ሌላው ሰይጣን የሚባል ነገር አለ። ሁለተኛ ላይ ሰይጣን ስትጸልይ ይፈታተናል። ይሄንን ፈተናውን ደግሞ መወጣት የምትችይው ሁልጊዜ እያሸነፍሽ አይደለም፣ እየጣለሽ እየተነሳሽ ነው። ይሄንን ነገር አምነሽ መቀበል አለብሽ። ያ አንቺ ከተማ ላይ ሆነሽ የምታሸንፊው ገጠማ ነው። በባትና በምናኔ ውስጥ ሆኖ ደግሞ የሚሸነፉ ሆኖ አይደለም። አባቶችም በምናኔ ውስጥ ህይወት ውስጥ ሆነው ብዙ አይነት ጾር ያመጣባቸዋል። የሐሳብ ጾር ያመጣል፣ የእንቅልፍ ጾር ያመጣል፣ የምን ጾር ያመጣል። እና ፈተናው ከባድ ነው። ከባድ የሚያደርገው ግን እንደ ዓለማዊ ቋንቋ እንጂ እንደ መንፈሳዊ ካየሽው በዚህ መጣህ ደግሞ ቆይ ደግሞ ይሄን አሸንፋለሁ፣ በዚህ ስትለኝ እኔ ደግሞ በዚህ አገኛለሁ እያልሽ ፈተና መሆኑን ማሰብ፣ ከአጋንንት የመጣ ፈተና መሆኑን ማሰብ ነው የሚያስፈልገው። እነሳለሁ ወድቄ አልቀርም ነው የሚባለው እንጂ እኔ ሰነፍ ነኝ፣ እኔ ክፉ ነኝ፣ እኔ አይባልም። ገባሻል የምናገረው? አዎ። ሌላው ሶስተኛ ስጋ የሚባል ነገር አለ። ስጋ በባህሪው በልቶ ይደክመዋል፣ ታሞ ይደክመዋል፣ ተኝቶም ይደክመዋል፣ መነሳት ያቅተዋል። ስጋ ደካማ ነው ይላል መጽሐፍ ቅዱስ። መንፈስ ግን ወይም ነፍሳችን ግን ብርቱና ጠንካራ ንቁ ናት ይላል። ስለዚህ የተሸከምሽው ስጋ እስከሆነ ድረስ መስነፍ ያለ ነገር ነው እና በቂ የሆነ እረፍት መስጠት አለብሽ ለስጋሽ። በኋላ ፈተና ነው የሚሆነው። ማማረር የሚባለው ነገር የሚመጣው ይሄን ባለማወቅ ነው። በቂ የሆነ ነገር በቃ አሁን ይበቃል፣ በልተሃል፣ ጠጥተሃል፣ እረፍት አድርገሃል፣ ከዚህ በኋላ ደግሞ መስገድ አለብህ ብለሽ ማሳመን፣ ህሊናሽን ማሳመን። ባይዘይ ስጋ ራሱ በራሱ ጆሮ ኖሮት አይሰማም። ይሄ ጆሮሽ እኮ ስጋ ነው፣ ግን በዚህ ውስጥ ያለው ታምቡሩ ግን ከነርቭ ጋር የተገናኘ ከአይምሮ ከነፍስ ጋር የተገናኘ ነው። እኔ ሳውራ የምትሰሚኝ እኮ በዚህኛው ጆሮሽ አይደለም፣ በነፍስሽ ጆሮ ነው የምትሰሚኝ። ስለዚህ
ስጋሽን ለማሳመን የምትናገሩ ቃላት በውስጥ በኩል ራስሽን ነው የምታሳምኘው። ነፍስሽ ለደመ ነፍስሽ ነው የምትነግራት ማለት ነው እንጂ ስጋ በራሱ ምንም ሙት ነው። እና ስጋ መሸከምሽን አትርሺ ነው እንግዲህ ሶስተኛው ነገር። እና ምንም ማለት አይደለም። በጸሎት ስትሰንፊ ለመበርታት ማሰብ ብቻ ነው የሚጠበቅብሽ። ሰንፍ ያለው አይደል? አዎ መበርታት ነው። ሌላ ምንም ነገር የለውም። አጋንንት እየፈተነኝ ነው፣ አሸንፈዋለሁ። ቅዱስ ሚካኤል ይረዳኛል። ብዙ ጊዜ እንደዚህ ስጋ ሲደክም ቅዱስ ሚካኤል የሚያበረታ ይባላል። ይሄ የቅዱሳን አባቶቻችንም ጠባቂ ስለሆነ ስጋ በጣም በመንፈስ ሲዝል መስገድ መጸለይ ሲያቅተን እንቅልፍ ድብትብት ሲያደርገን በጌታችን በኢየሱስ ክርስቶስ ስም ጸልየን ከዛ በኋላ ቅዱስ ሚካኤል ጸራሞና ደራሞ የሚባለው መንፈስ ይገስጽልኝ ትያለሽ። ጸራሞ የሚባለው በቁም መተኛት ነው። ደራሞ ደግሞ በእንቅልፍ በስጋ መተኛት ነው። እነዚህን የእንቅልፍ መናፍስቶችን የፍዘት መናፍስቶችን በሙሉ የሚያርቅልሽ ቅዱስ ሚካኤል ነው። ምን ማለት ነው? ጠባቂ መላእክቶችሽ ወይም በዙሪያሽ ያሉት ቅዱሳን ያንቺን ግንዛቤና ያንቺን ጥንካሬ አይተው ነው ከአንቺ ጋር የሚሆኑት። ማማረር የሚባል ነገር በፍጹም ከአንቺ መውጣት የለበትም። ትናንትና መንፈሳዊ ሕይወትን ስትጀምሪው የዛሬ ዓመት ስትጀምሪው በጣም ደስ ብሎሽ ትምህርታችንን ወደሽው ምናምን ልክ እንደ ባህታዊ ጀምረሽው ሊሆን ይችላል። ጥሩ ነው እኮ ምንም ማለት አይደለም። ያንን ጊዜ አሁን ስቀሽ ልታሳልፊ ትችላለሽ። ወይኔ ያኔ እኮ ስጀምር እንደዚህ ሆኜ ነበር ትያለሽ። ግን አሁን ላይ መማር ያለብሽ ምንድነው? አንድን ጸሎት በማስተዋል ጸልዬ አንዷን ትንሿን ጸሎት በማስተዋል ጸልዬ ልጽደቅባት፣ ከዛ በኋላ ሰላም ሆኜ ልተኛ። ጸልያለሁ የሚለው ስሜት በራሱ እኮ ደስ ይላል። ግን መንፈስሽ ተበትኖ አይምሮሽም ተሰርቆ ጸልየሽ ተኝተሽ ራሱ ደስ አይልሽም። ይሄ ዝም ብዬ እኮ ነው መጽሐፉን የገለጥኩት። እንደው እኔ እኮ ሰነፎኛለሁ ትያለሽ። እና በተረጋጋ መንፈስ 10 ደቂቃና 15 ደቂቃ ጸልዮ መተኛት የህሊና እረፍት ነው። ጸሎቱም ያደርጋል፣ አንቺም እንደ ጸልይሽ እርግጠኛ ትሆኛለሽ ማለት ነው። ሌላው ግዳጅሽን ነው እንጂ የተወጣሽው በአንቺ ጸሎት አይደለም የምትድኚው። በእርግጥ በመጸለይሽ ሰይጣንን ታቃጥዪ ይሆናል፣ ስጋሽን ለነፍስሽ ታስገዢ ይሆናል። ከዛ ደግሞ ስርዓትና ህግን በመከተልሽ ለመንፈስሽና ለህሊናሽ እርካታ ሊሰማሽ ይችላል እንጂ የመፈወስ የማዳንና ምህረት የመስጠት ድርሻው የእግዚአብሔር ነው። በአንቺ ድካም አይደለም የምትድኚው። ቅዳሴ 2 ሰዓት ሙሉ ቆመን ስናስቀድስ እግዚአብሔር የማይሰማ ሆኖ አይደለም ይባላል። እግዚአብሔር በ2 ሰዓት ቅዳሴ ስለጮህ አይደለም። 2 ሰዓት ሙሉ ቆመን ስላስቀደስን ግን የሚገራ ነገር አለ። ዲያብሎስም ይገራል፣ በቁጥጥር ውስጥ ይውላል። ስጋችንም ደግሞ ይገራል ማለት ነው። ያንን ኮንትሮል ማድረግ እንድንችለው ቅዳሴ መረዘሙ የተፈለገውና አንቺም ጋር ቻሌንጁ ያስፈልገው ምንድነው? መውደቅ መነሳት የግድ ነው። የሰው ልጅ ባህሪ ነው። የሰው ልጅ ጸባይ ነው። ከሆነ ውድቀት በኋላ የመጣብን ነገር ነው። ማመስገን እስክትችል ድረስ ይሄን ነገር እንደ መጥፎ ነገር አትዩ። በጸሎት መድከም ያለ ነው፣ ሁላችንም ላይ ያለ ነው። ግን መነሳትን እግዚአብሔር የሚጠላው መውደቅን አይደለም ወድቆ መቅረትን ነው ይባላል። እና ስትሰንፊ ይህችን ሳምንት ይህችን ጊዜ እንግዲህ ሰንፊያለሁ። አሁን ጾም ሲፈታ ፈተና ነው። በቃ ፈስግ ሲሆን በቃ ይከብደኛል፣ ሰውነቴ በጣም ደስ አይልም። እዛም ስትይ በቃ ብዙ ቦታ ላይ መጠራት አለ። ያ ነገር ልክ ጾም ሲገባ እንዴት ደስ እንደሚለኝ በጣም ነው የሚመቸኝ። በቃ ጾም ሲገባ ሰብስብት ያለሽ ስጋም አርፎ ይቀመጣል፣ ያልከሰከስም እዛም አይልም። በቃ ስርዓቱን ይይዛል። እና አንዳንዴ ሁኔታዎች በራሳቸው ድካማና ብርቱ ያደርግሻል። ወቅቱን ማየት ያስፈልጋል። ክረምት ነው፣ ጾም ነው፣ በጋ ነው፣ ምንድነው የት ነው ያልኩት የሚለውን ነገር አይተሽ አግዢው ህሊናሽን። ለሐዲስ ኪዳን መክብብ የተባለች ህግ ምንድናት ብትባሉ የመጀመሪያይቱ ህግ ምንድናት ይላል ቅዱስ ኤፍሬም ሶርያዊ? ማንም እኔን ሊከተል የሚወድ ቢኖር መስቀሉን ተሸክሞ ከኋላ ይምጣ የምትለዋል። ማንም ሰው በዚህ ጊዜ ላይ ግን አብዛኞቻችን ብትመለከቱ አኗኗራችንን እንኳን የክርስቶስን መስቀል ለመሸከም ይቀርና መስቀሉን ራሱ እሱ ተሸክሞልን እኛ በነጻነት ብንሄድ እንመርጣለን። ግን መውጣት ያስፈልጋል። በቃ የሆነ ዋጋ ለእግዚአብሔር ብሎ መከፈል ግድ ይለዋል። እና ያ ዋጋ ነው አብርሃም የከፈለው። ሁሉንም አማልክት ናቸው ብሎ የሚያምናቸውን ነገሮች በሙሉ ሲፈትሽ፣ ሲወጣ ሲወርድ ሲፈልግ ከርታታ የሆነች ነፍሱ የምታርፍበት ቦታ አጣ። ከአቅሙ በላይ ሲሆን ግን ያው የፀሐይ አምላክ ተናገረኛል። ለዛ ነው አባቶች ሊቃውንት ሲናገሩ ምን ይላል መሰላችሁ? የሰው ዕውቀቱና እምነቱ አብረው ተናበው የሚሄዱ ነገሮች መሆን አለባቸው። ሰው አዋቂ ስለሆነ አማኝ መሆን አይችልም አይባልም። ሰው አማኝ ስለሆነ ደግሞ አትወቅም አይባልም። አንዳንድ በተለምዶ እየተባሉ ነገር ግን መታረም ያለባቸው ነገሮች መካከል ምን መሰላችሁ? አንዳንድ እያወቁ በቤተ ክርስቲያን ውስጥ ያለውንም ትምህርት እየተማሩ
እያጠፉ ያሉ ሰዎችን ሲመለከት አንዳንድ ሰው ምን ይላል መሰላችሁ? አጥፍቶ እያወቁ ከማጥፋት እንዲሁ ዝም ብዬ ሳልማር ቤተክርስቲያንን እንዲሁ ያልተማረ ሆኜ ብኖር እመርጣለሁ የሚል ሰው ገጥሟቸው ያውቃል? የተማረ ሰው ሲያጠፋ አይቶ የተማረ ሰው ሲሳሳት ተመልክቶ ማለት ነው። መማርን ለማመን በጣም እንደሚያዳግት ነገር ማመንን ደግሞ ላለማወቅ በጣም እንደማይሆን ነገር አድርገን አናጋጫቸው። ማመንም ማወቅም አብረው መሄድ ይችላሉ። ልዩነታቸው ግን ምን መሰላችሁ? ዕውቀት ለማንኛውም ሰው ሊያደርሰው የሚችለው እስከዚህ ደመና ነው። ጭንቅላቱ ሊያደርሰው የሚችለው እስከዚህ እስከሚመለከተው ነገር ነው። እንኳን ጭንቅላት ይቅርና አይን እንኳን ማየት የሚችለው ማየት እስከሚችልበት ርቀት ነው። ከዛ በኋላ ነገሩ እንኳን እያለ ቢሆን አይናችሁ ግን ማየት ላይችል ይችላል። አሁን እዚህ ሆናችሁ ልታዩት የምትችሉት እኔን ወይ ሊቃውንቱን አሊያ ከጀርባ ያለውን የቤተ መቅደሱን በር ነው። ከዛ ውስጥ ያሉትን የቤተ መቅደሱን ነገሮች ግን ማየት ስላልቻላችሁ እናንተ በአይናችሁ እነዛ ነገሮች የሉም ይባላል? መልሱ እንጂ አይባልም በፍጹም። ማየት ያቃተው የማን አይን? የሰውም ጭንቅላት ተመሳሳይ ነው። እስከ ደመናው ነው ማለት ዕውቀታችሁ እስካወቃችሁበት ልክ ሊደርስ የሚችል ነገር ጋር ያደርሳችኋል። ዕውቀት ለክርስቲያን ይሄ ነው። እምነት ግን ምን ያደርጋል መሰላችሁ? ከደመናው በላይ ያሻግራችኋል። የማይታየውን ያሳያችኋል። የማይታመነውን እንድታምኑ ያደርጋችኋል። አብርሃም በዕውቀቱ እስከሚችለው ድረስ ሄደ። ከዕውቀቱ በላይ ግን ሲሆን እምነቱን ተጠቀመ። የፀሐይ አምላክ ተናገረኛል። የዛን ጊዜ ለእግዚአብሔር ነገረው። ምን አለ? ከካራን ውጣ አለው። ከምን ውጣ? ከካራን ውጣ አለው። አያችሁት? አብርሃም እግዚአብሔርን ለመከተል መውጣት የጀመረው ከዛች ድንኳን አይደለም፣ ከሀገርም ጭምር ወጥቶለታል እግዚአብሔር ብሎ። ዛሬ እኮ እንደ ሀገር ካለንባቸው ብዙ ነገሮች የማይስማሙ ክፉ ነገሮች መውጣት እንዳለብን ታውቃላችሁ። ነውሩ፣ ኃጢአቱ፣ ጭካኔው የማይስማሙን ብዙ ነገሮች አሉ። ልንወጣባቸው የሚገቡ መገኘት የማይጠበቁብን ብዙ ቦታዎች አሉ። ስለተገኘንባቸው ልንመስላቸው የማይጠበቁብን ራሱ እጅግ ብዙ ነገሮች አሉ። በጣም ብዙ ክርስቲያን ነው የምነግራችሁ፣ ክርስቲያኖች ስላለበትና ስለሚሆንባቸው ጉዳዮች ምክንያት አድርጎ ብዙ ነገሮቹ ሲለወጥ ይችላል። ለምሳሌ ክፉ የሆነ ዓለም ውስጥ ስለኖርን ክርስቲያኖች ክፉ መሆን አለባቸው ማለት ነው? ስለኖርን ክርስቲያኖች ክፉ መሆን አለባቸው ማለት ነው? የሚዋሽ፣ የሚቀጥፍ፣ የሚያታልል፣ የሚያጭበረብር ዓለም ላይ ስለኖርን እኛም እንደዛ ለመሆን ግዴታ መታደል አለብን ብላችሁ ታምናላችሁ? አይኖርብንም። ግን ለምደነዋል እንደዛ መሆን አለብን ብለን አይምሯችን። ለዛ ነው የታክሲ ላይ ጥቅስ አይታችሁ ታውቃላችሁ? በፍየል ዘመን ምን አትሁን የሚል ደሞ ታውቁታላችሁ እኮ እናንተ ራሳችሁ። በፍየል ዘመን ምን አትችልም እንደዛ። አሁን ይሄ ትልቅ አባባል ነው ያለኛ። እውነቱን እኮ ነው። ምን አንላለን? እንትና ልጅ ምናምን ተብሎ የተጻፈ ጥቅስ አንብበ ልክ አይደለም። ግን እኮ ወንጌል የምንኖርባት መርሃችን ግን እንደምትል ታውቃላችሁ? ለሐዋርያት ክርስቶስ እንዲህ ነው ያላቸው፣ በተኩላዎች መካከል እንደ በግ አሳልፋቸዋለሁ ነው ያለው። በግ መሆን ያንተ ድርሻ ነው። ተኩላውን አፍ መዝጋት ደግሞ የዳንኤል አምላክ ድርሻ። እኛ ስለምንፈራ እኮ ነው ታውቃላችሁ። የእግዚአብሔርንም የእኛንም ስራ መስራት እንፈልጋለን። የተኩላውንም አፍ መዝጋት እንፈልጋለን። እንደ በግም መኖር እንፈልጋለን። የተኩላውን አፍ መዝጋት የእግዚአብሔር ድርሻ መሆኑን ስንዘነጋና ወይ ከኛ አቅም በላይ ሲሆን ግን እንዴ የምን በፍየል ዘመን በግ መሆን ነው ብለን እንለወጣለን። የተሐድሶ ምንፍቅና በሻሸመኔ ከሀ እስከ ፐ እኔ ነበርኩ ሰመራው የነበርኩት እኔ ከሀ እስከ ፐ። ይሄ መልእክት የሚደርስ ከሆነ እውነትም አንተ በቪዲዮ ያሳየኸው ያንተ ካሴት ሻሸመኔ እንደተቃጠለ የሚያሳይ ከሆነ ይኸው በጋሻው ግልጽ የሆነ ዲቤት ጥሪ ያደርግልሃለሁ። ውሸት የሆነ ነገር አቀናብረህ ያልተቃጠለ ሻሸመኔ ከተማ ላይ ያልተቃጠለን ካሴት እንደተቃጠለ አስመስል አሳይ። እስቲ ቪዲዮን አተልቀውና የሻሸመኔ ቅዱስ ሚካኤል ቤተክርስቲያን ላይ ሲቃጠል የሚያሳይ ቪዲዮ አሳይ። ውሸት ለምን ይደረጋል? ከሀ እስከ ፐ እኔ አለው። የጸረ ተሐድሶ ዘመቻ ከመጀመሪያው እስከሚያልቅ ድረስ እኔ በሕይወት እያለሁ ሙሉ አውደ ምሕረቱን ሙሉ መርሃ ግብሩን የቅዳሴውን የሰዓታቱን የሰርኩ መርሃ ግብር ሙሉ ነው ያለው። 4 ዓመታት ነው የፈጀው። 4 ዓመታት ሙሉ ነው ያለው። በአካል
በስልክ አይደለም በአካል የበጋሻውን ካሴት አምጥታችሁ ሰብስበን ያቃጠልንበት አንድ ነገር የለም። አንድ የለም። ቢሆንስ ምን ችግር አለ? ሌላ ጉዳይ ነው እሱ። ለምን ይዋሻል? እኔ እኮ ከዚህ በፊት ይህን ስትናገረው አንተን ማስተዋወቅ ተገቢ ስላልሆነ ማስተዋወቂያ መስራት ስለማያስፈልግ ነው የተውነው እንጂ እንደው አታፍርም? አሁን በሰራው ቪዲዮ ላይ ቁራጭ እንደዚህ ቪዲዮ ቆርጠህ ሲቃጠል የሚያሳይ ምን እንደሚቃጠል እንኳን አያሳይም። እስቲ የሚካኤል ቤተክርስቲያን እያሳየ ሙሉ ቪዲዮ ቤተክርስቲያን ሲቃጠል ቪዲዮ የሚያሳይ አንድ መረጃ አምጣ። የፎቶ ፎቶሾፕ ሳትሰራ ማለት ነው። ይህ አንደኛው ውሸት ነው። አሁን አንተ እንደ ጻድቅ እንዴት ራስን ትቆጥራለህ? አንተ ምን አድርገህ ነው ላልኩት ነው ይሄን ቪዲዮ ብለህ ለሰራው ይሄ ስራ? እንደዛ ከሆነ ጉዳዩ ቢያንስ አንተ በአካል የለህም። ሰምተህ ነው አይደል የምታወራው? ያንተ ካሴ ሻሸመኔ ሲቃጠል አንተ ነበርክ በአካል? የለም። ሼር ላይክ እያደረጋችሁ ለምን ይዋሻል? እኔ እኮ በአካል አለው። የጸረ ተሐድሶውን መረጃውን ስናወጣ ለሀገረ ስብከቱ፣ ለቅዱስ ሲኖዶሱ አባላት፣ ለጠቅላይ ቤተ ክህነት እኔ እኮ በአካል አለው። አንድም ቀን ካሴ ተሰብስቦ አላቃጠልንም። አንድም ቀን ካለ ይሄው ዲቤት ጥሪ ያደርግልሃለሁ። ሌላ ምንም የምንወያይ ውይይት የለም። ሻሸመኔ ቤተክርስቲያን ላይ ቅዱስ ሚካኤል ቤተክርስቲያን ላይ እያሳየ ሙሉ ቪዲዮውን ወየ ፎቶውን ያንተ ካሴ ሲቃጠል የሚያሳይ አንድ ብቻ የምንፈልገው የለም። ካለ እና በመረጃ ከመጣሽ ማርያም ታምጣሽ። ለምን እንደ ጻድቅ ጌታ ይወዷል ያንተን ውሸት? አሁን የሰራው ቪዲዮ ላይ የለጠፍከው ያ ፎቶ በእውነት ሻሸመኔ የተቃጠለ ነው? ይሄ ትልቅ ውሸት ነው። ሁለተኛ ምንም ባላደረግነው ላልከው ሪከርድ ያደረኩ እኮ እኔ ነኝ። ቀድሞ አዋሳ መጣህ፣ የግቢ ተማሪዎችን ሰበሰብክ፣ ከቤተ ክርስቲያኑ ጭምር ሀገር አከናወንክ። ከዚህ ተከትሎ ነው ቴዲ ነኝ ሐዋሳ ነኝ ምኖረው ብዬ ደውዬ አናግሬያለሁ። ይሄው ሪከርዱ ተለቋል እኮ ማንም የሚደብቀው ሀቅ አይደለም። ቤተ ክርስቲያን በአስተምህሮ ደረጃ ችግር አለባት ወይ ብዬ ጠየቅኩ። ማዕት አልከኝ። ሪከርድን ሲደግመ ስማው። ኤአይ ነው እሱ። እንደውም እኮ ከራስ አንደበት እንደውም እኔ በስልክ ብዙ ማውራት አልወድም፣ ጌታ ግን አንተን አናግሮኛል ብለህ የተናገርኩ አንተ አይደለ? በዛ ሰዓትም እንደዚህ ተሐድሶ መንፍቅና ሐሳብ አልነበረኝ የምትለው ማን ሆነ ነው? ይህን ሪከርድ የተናገረው ማን ነውና? እንደዚህ አይነት ድርቅ ያለ ውሸት እውነት እግዚአብሔር አይወደው። ኦርቶዶክስ እያለህ አንተ እያገለገልክ እያለ እውነት አንተ ኦርቶዶክስ እያገለገልካት ነበር? በትክክል ጠየቅኩ እኮ። የመማፀኛ ከተማ ላይ የሰበከው ስብከት ምን ልታደርገው አላልኩም እኔ? አስፈላጊ ከሆነ ለሁላችሁ አራቱም ቀን የተለያየ ቀን ሪከርድ ያደረኩትን ኦፊሻል ይለቀዋሉ ከተፈለገ። የዛሬ 10 ዓመት እናንሳው ካልክ ማለት ነው። ከዛም ጠየቅኩ፣ ምናልባት ተገፍተ ይሆን ከቤተክርስቲያን የወጣው ሰልባ ፍጹም። እሺ ቤተክርስቲያን በአስተምሮ ደረጃ ችግር አለባት? የለባትም። አለባት እኮ ነው ያልኩህ አንተ። ያውም እኮ አንድና ሁለት መስሎሃል እንዴ እኮ ነው ያልከኝ። መዓት ነው ያልከኝ። ታዲያ ቤተክርስቲያን በአስተምሮ ደረጃ ችግር አለባት ብሎ እያመነ ያለ ሰው ኦርቶዶክስ ነው? እና ምን ይሉናል መሰላችሁ? ተነሳች የሚል መጽሐፍ ቅዱስ ላይ እኮ የለም። እነዚህ ኦርቶዶክሶች ደግሞ ከየት ነው የሚያመጡት? እስኪ አንድ የመጽሐፍ ቅዱስ ይሉናል። እንዲህ ስትጠይቋቸው ደግሞ አይ ይሄማ ምንድነው ይሄ ለማርያም ለመሆኑ ምንም እያለ በቃ ይቀጥላል ባጭሩ። ከዚያ ደግሞ ብሉይ ኪዳንን ይተውና ግን እኮ እመቤታችን ቅድስት ድንግል ማርያም እሺ ልትነሳ ትችላለች፣ ግን ሐዲስ ኪዳን ላይ ስለ ድንግል ማርያም ትንሣኤ ሐዲስ ኪዳን ማለት በመደበኛው መጽሐፍ ቅዱስ 27 ቁጥሮች አሉት። እዚህ መጽሐፍ ቅዱሱ ላይ አብሮ ያለው ማለት ነው 27 መጽሐፍ ቅዱስ የክፍሎች አሉት። መጽሐፍ ቅዱሱ ስንት ክፍሎች አልኳችሁ? ለምሳሌ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ፣ የጳውሎስ 14ቱ መልእክታት፣ የጴጥሮስ ራእዩ እንዲህ እያለ 27 ይሆናል። በእነዚህ በሐዲስ ኪዳን 27 መጻሕፍት ውስጥ
እስኪ ድንግል ማርያም ሞታ ተነሳች የሚሉ አምጡ አሳዩን ይላሉ። ብሉይ ኪዳኑን ትተ እሺ እንደው ብሉይ ኪዳኑን እንተው ችግር የለው። ብሉይ ኪዳኑን አይቀበሉ፣ የዳዊትን መዝሙር አይቀበሉ። እሺ ክርስቲያኖች እስኪ አንድ ጥያቄ እንጠይቃቸው፣ ወይም የምታውቁ ከሆነ ራሳችሁን ልጠይቃችሁ። እኛ እንማር ተውት ሌላው። ድንግል ማርያም ተወለደች የሚል በሐዲስ ኪዳን ያለ ይመስላችኋል ወይስ የለም? እስኪ ጥያቄውን ለመልስ እንዲመችል አድርገው። ድንግል ማርያም ተወለደች የሚል በሐዲስ ኪዳን አለ የለም? እውነት ሐሰት ማለት አለ የሚል አለ፣ እውነት ሐሰት? ጸጥ አላችሁ። እሺ ድንግል ማርያም በሐዲስ ኪዳን ሞተች ተነሳች የሚል የለም፣ እውነት ሐሰት? ደገምኩት። እሺ አለ የሚል አለ፣ ሞታ ተነስታለች የሚል አለ ወይስ የለም? ግራ ገባችሁ? በቃ እወቁት። ድንግል ማርያም ተወለደችም የሚል የለም፣ ሞተችም የሚል የለም፣ ተነሳችም የሚል የለም። ብልጦች ግን ተመልከቱ ምን ይላረጋሉ? ሞታ ተነሳች ስንል እንዴ መጽሐፍ ቅዱስ ላይ የታለ ይሉናል። ተመልከቱ፣ ሞታ ተነሳች ስንል መጽሐፍ ቅዱስ ላይ የለም ይሉናል። መጽሐፍ ሐዲስ ኪዳን ላይ የለም። ምን ላይ የለም? በደንብ ለማለት የፈለኩት እንዲገባችሁ ፈልጋለሁ። ሞታ ተነሳች ብላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ካቶሊኮቹም የኢስተር ኦርቶዶክሶች ሌሎቹም ይሄን ሲያከብሩ በሐዲስ ኪዳን ድንግል ማርያም ሞተች ተነሳች የሚል የለም እስኪ ያሳዩን ይሉናል። ተነሳች የሚል የለም፣ ተነሳች የሚል የለም ነው የሚሉት። ልብ በሉ፣ ተነሳች የሚል የለም ይሉናል። ሞቷን ግን ታምናላችሁ ሆይ ብላችሁ ስጠይቋቸው እሱማ ሰው አይደለች ይሏችኋል። እሺ ሞተች የሚል ከመጽሐፍ ቅዱስ አምጡልን ስትሏቸው የለም። ተመልከቱ፣ በመጽሐፍ ቅዱስ ያልተጻፈ ሞቷን አምነው፣ በደንብ ይግባችሁ፣ በመጽሐፍ በሐዲስ ኪዳን ያልተጻፈ ሞቷን አምነው፣ ያልተጻፈውን ሞቷን አምነው ያልተጻፈውን ትንሣኤዋን ግን አንቀበልም ይላሉ። ሁለቱስ ምንድነው ልዩነቱ? ሁለቱም እኮ አልተጻፈም። ሞተች የሚል አልተጻፈም፣ ተነሳች የሚል አልተጻፈም። በሐዲስ ኪዳን እዩት፣ በሐዲስ ኪዳን ነው እያልኳችሁ ያለሁት። በምን ኪዳን አልኳችሁ? በሌላ መጽሐፍ ሰዓቱ ከበቃኝ እመጣበታለሁ፣ ችግር የለው። በሐዲስ ኪዳን ሞተችም ተነሳችም የሚል የለም እዚህ እጃችን ላይ ባለው መጽሐፍ ቅዱስ። እነዚህ የድንግል ማርያም ጠላቶች ግን፣ ጠላት በነገራችን ላይ የሰው ጠላት የላትም። ቆይ እመጣበታለሁ፣ እሱም ጊዜ የሚበቃ ከሆነ። የሰው ጠላት ግን የለም። ድንግል ማርያም ሞተች የሚል 27ቱ መጻሕፍት ውስጥ የለም። ተነሳችም የሚል የለም። ልብ በሉ ክርስቲያኖች። የማርያም ጠላቶች ግን ድንግል ማርያም ሞተች የሚለውን ከመጽሐፍ ቅዱስ አምጡልን ስትላቸው አይ ባይኖርም እናምናለን ይላሉ። ሞተች የሚለው ባይኖርም እናምናለን። ተነሳች የሚለው ባይኖር ስለምን አታምንም? ምን አይነት ነገር ነው ክርስቲያኖች? አይገርምም? ሲጀመር ተወለደች የሚል የለም አዲስ ኪዳን ላይ። እንደውም እኛ እኮ አዝነንላቸው እንጂ እንደውም አልሞተችም ብንል ሁሉ እንችላለን። መከራከሪያ የላቸውማ። ምን ሊልህ ይችላል? ዝም ብሎ እንዲሁ ለክርክር ከሆነ አልሞተችም ብንልብስ። ግን ክርስቲያኖች መጽሐፍ ቅዱስ ብቻውን የቅዱሳንን ታሪክ የያዘ አይደለም። እንደዚህ አይደለም። ተወለደች ስላላለ እስኪ ተመልከቱ። ተወለደች የሚል ቃል ስለሌለው መጽሐፍ ቅዱስ ድንግል ማርያም ተወለደች የሚል ቃል ስለሌለ አይ ድንግል ማርያም የምትባል ሴት አልተወለደችም ይላሉ እነዚህ ሰዎች። አይሉም። መጽሐፍ ቅዱስ እንደተወለደች ሳይናገር መጽሐፍ ቅዱስ ተወለደች ብሎ ሳይጽፍ ድንግል ማርያም ተወልዳለች ብለው የሚያምኑ ወገኖቻችን ሞተች የሚለውን ግን ይቀበሉታል። እንዴት ሆኖ? የት አለ እሱስ? በጣም እኮ የሚያሳዝን ነው ክርስቲያኖች። በጣም ዝም ብሎ መርጦ ይሄ ከፍሎ ማመንን እግዚአብሔር ከልባቸው ያርቅላቸው። ከመቃብራቸው በሚወጣው የእምነት አፈር ያለ ዕድሜ የማያስቀስፉ በተለያየ የተፈጥሮ ምክንያት
ያበዱ ሰዎችን እብደትን የሚፈውሱ፣ በጥይት የማያስመቱ፣ ከእሳትና ከመኪና አደጋ የሚሰውሩ፣ እንዲሁም ደግሞ በአውሬ የማያስበሉና የማያስነድፉ ድንቅ አባት። ምን እሱ ብቻ በስማቸው ለተማጸነ በቃል ኪዳናቸው ላመነና የመቃብራቸውን የእምነት አፈር በኪሱም ሆነ በቤቱ ያስቀመጠን ሰው ከወራሪ ከመዝባሪ ከሰባሪ የሚጠብቁ ድንቅ አባት። ከመቃብራቸው በሚወጣው በቅዱሱ እምነት ብቻ ሳይሆን በጸሎታቸው ተማጽነው ባፈለቁት ኃያል ጸበልም የአእምሮ ዝግመት ላለባቸው፣ መጨናነቅ ላለባቸውና ጨረቃቸውን ጥለው ለአበዱ ሰዎች በጸበላቸው ሲጠመቁና ጸበሉን ሲጠጡ ቶሎ መፍትሄ የሚሰጡ ድንቅ አባት። ነገር ግን በመዘንጋታቸውና በመረሳታቸው እጅጉን በጣም የሚያስቆጩን ድንቅ አባት። አዎ መዘንጋታቸውና መረሳታቸው ከሚያስቆጨን ኢትዮጵያውያን ቅዱሳን አባቶች ውስጥ እኒህ ቅዱስ አባት ቅድሚያውን ይወስዳሉ። የማር ወለላን በሚያስንቅ ጣዕመ ሕይወታቸው ኢትዮጵያን ያጣፈጡ ብርሃን ሆነው እጅግ በጣም ብዙ ቅዱሳንን የለኮሱና ያፈሩ ድንቅ አባት። የተወለዱት በ13ኛው ክፍለ ዘመን ትግራይ አዲግራት ውስጥ ሲሆን በደግነታቸው ከታወቁት ወላጆቻቸው ከቅዱስ ሰንበትና ከሂሩተ ማርያም ተወልደዋል። እኒህ የስማቸው ትርጉም ጌታ መድኃኒታችን ነው ማለት የሆነ በአብዛኛው ዘደብረ በንኮል ሙራደ ቃል እየተባሉ የሚጠሩት እንደ ታላቁ አባታችን እንደ አቡነ ሐራ ድንግል በተልእኮ እየተላላከ የሚያገለግላቸውን አህያቸውን አንበሳ ቢበላባቸው አህያቸውን የበላውን አንበሳ ገዝተው እንደ አህያው ለ7 ዓመታት ውሃ እንዲያመላልስ ያደረጉ ድንቅ አባት። እኒህ ታላቁ አባታችን ወላዲ አእላፍ ቅዱሳን አቡነ መድኃኒነ እግዚእ ዘደብረ በንኮል ነገ ኅዳር 3 የዕረፍት በዓላቸው ነው። አቡነ መድኃኒነ እግዚእ ዘደብረ በንኮል ሙራደ ቃል። አዎ ደብረ በንኮል ትግራይ ውስጥ የሚገኝ በ14ኛው መቶ ክፍለ ዘመን የቆረቆሩት እጅግ በጣም ድንቅ የሆነ ገዳም ሲሆን ሙራደ ቃል ማለት ደግሞ የቃል የሚስጥር መውረጃ ማለት ነው። በዚህ በሙራደ ቃል ማለትም በደብረ በንኮል ሱባኤ የያዙ ሰዎች እንደ ሊቁ እንደ ቅዱስ ያሬድ ሚስጥር ይገለጽላቸዋልና ነው። በኢትዮጵያ የቤተ ክርስቲያን ታሪክ ከ13ኛው እስከ 15ኛው ክፍለ ዘመን ድረስ ያለው ዘመን የብርሃን ዘመን በመባል ይታወቃል። ምክንያቱም ይሄ ዘመን ክርስትና ያበበበት፣ መጻሕፍት የተደረሱበት፣ ወንጌል የተሰበከበት፣ ገዳማዊ ሕይወትም የተመሠረተበት ወቅት ስለሆነ ነው። ለዚህ ደግሞ ትልቁን አስተዋጽኦ ያደረጉት አቡነ ተክለ ሃይማኖት፣ አቡነ ኤዎስጣቴዎስ፣ አቡነ ሰላማ ካልዕ፣ አቡነ ያዕቆብ ንጉሡ አባታችን ቅዱስ አጼ ዘርዓ ያዕቆብ፣ አቡነ ኢየሱስ ሞዓ ዘሐይቅ ቅዱስ እስጢፋኖስና እንዲሁም ደግሞ አቡነ መድኃኒነ እግዚእ ዘደብረ በንኮል ሙራደ ቃል ናቸው። በተጨማሪም 12ቱ ንቡራነ እድ የአቡነ ተክለ ሃይማኖት፣ 7ቱ ከዋክብት የአቡነ መድኃኒነ እግዚእ፣ 47ቱ ከዋክብት በድጋሚ የአቡነ መድኃኒነ እግዚእ እንዲሁም ደግሞ የ5ቱ ከዋክብት አስተዋጽኦ ልዩ ነበር። ከእነዚህ መካከል በደንብ አዳምጡኝ። ከእነዚህ መካከል የ7ቱ እና የ47ቱ ከዋክብት መምህር ታላቁ አባታችን አቡነ መድኃኒነ እግዚእ ናቸው። ምን እርሱ ብቻ የሦስቱ ሳሙኤሎች አባት ማለትም የአቡነ ሳሙኤል ዘዋልድባ፣ የአቡነ ሳሙኤል ዘጣሬጣና የአቡነ ሳሙኤል ዘቆየጻ ታላቁ አባት እንዲሁም ደግሞ ሌሎችን እልፍ አእላፋት ቅዱሳንን በኢትዮጵያ ያፈሩልን ታላቁ አባታችን የአንበሳውን ድርሻ የሚወስዱት አቡነ መድኃኒነ እግዚእ ነበሩ። ታዲያ እኒህ ቅዱሳኑን ሰብስበው አስተምረው አመንኩሰው ኢትዮጵያን በሙሉ በወንጌል እንዲያበሩ አድርገዋል። በዚህም የተነሳ እርሳቸውም እንደ አቡነ ኢየሱስ ሞዓ ወላዲ አእላፍ ቅዱሳን በመባል ይጠራሉ። ታላቁ ጻድቅ አባታችን አቡነ መድኃኒነ እግዚእ በተትረፈረፈ የቅድስና ሕይወታቸው እጅግ በጣም ብዙ ተአምራትን ሰርተዋል። አራዊትን ገዝተዋል። በአንበሳ ጀርባ ላይ እርሳቸውም ተጭነዋል። መጽሐፋቸውንም ጭነዋል። ከረዥም ጽኑ የሆነ የተጋድሎ ሕይወት በኋላም በ180 ዓመታቸው ኅዳር 3 ቀን አርፈዋል። እኒህ ቅዱስ አባት ካረፉ በኋላ የሰሩት ድንቅ ተአምር አለ። እርሱም እርሳቸው በአካለ ሥጋ እያሉ የተከሏቸውን ዛፎች ለአክሱም ጽዮን ቤተ ክርስቲያን መስሪያ ብሎ ንጉሡ አጼ ፋሲል ሊያስቆርጣቸው ቢል የገዳሙ መነኮሳት አባታችን በአካለ ሥጋ እያሉ የተከሏቸውን ዛፎች እንዴት ይቆረጡብናል ብለው በማዘናቸውና እርሳቸውን በመማጸናቸው የጽድ ዛፎቹ በተአምር ለቤተ ክርስቲያን መስሪያ ወደማያገለግል የወይራ እንጨትነት ወደ ጠማማ የወይራ እንጨትነት ተቀይረዋል። ታዲያ ለዚህ ተአምር ምልክት ይሆን ዘንድ አሁን በዚህ በእኛ ዘመንም ከገዳማቸው ደብረ በንኮል ሲኬድ ግንዱ የጽድ የሆነ ቅጠሉ ደግሞ የወይራ የሆነ ዛፍ ማየት ይቻላል። መድኃኔ ዓለም ኢየሱስ ክርስቶስ ከታላቁ አባታችን ከአቡነ መድኃኒነ እግዚእ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።
በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በዛሬው ትምህርታችን እንግዲህ ብዙ ነገር የተማርንበት ብዙ ነገር ያገኘንበት ቪዲዮ ነው ብዬ ተስፋ አደርጋለሁኝ። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ በተለይም ደግሞ የመናፍስቱን ውጊያ የምንማርበት የአምላካችንን የመድኃኒታችንን ኢየሱስ ክርስቶስ ወንጌል የምንማርበት የምንበረታበት የምንጠነክርበት በተግባራዊ ክርስትና ሕይወት ውስጥ ጎብዘን በርትተን የምንጓዝ በትን ትክክለኛውን ኦርቶዶክሳዊ ተዋህዶ ትምህርትን የምንማርበት የአባቶቻችንን ተግሳጽ ምክር የምንሰማበትን ትምህርቶች ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህንን ቻናል ለብዙ ሰዎች ተደራሽ እንዲሆን እባካችሁን ቪዲዮን ከመጀመራችሁ በፊት በተደጋጋሚ እንደምናገረው ላይክ አድርጋችሁ ጀምሩ። ቪዲዮን ማየት እንኳን ባይመቻችሁ ላይክ አድርጋችሁ ለፉ። ቪዲዮ ለብዙ ሰዎች ተደራሽ እንዲሆን ያደርጋል። ጥያቄ ካላችሁ ሐሳብ ካላችሁ መጻፋችሁን በጭራሽ እንዳትረሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ከሁሉም በላይ ደግሞ እግዚአብሔር አምላካችን ሀገራችንን ውዷን ኢትዮጵያን ሰላም ያደርግልን። በግራ በቀኝ የምንሰማውን ጦርነቱን፣ መከራውን፣ ቸነፈሩን፣ ረሃቡን፣ መጠማቱን፣ መቸገሩን ሁሉ ደም መፋሰሱን ሁሉ እግዚአብሔር አምላካችን በእውነት በቃችሁ በለን። በሀገራችን ላይ በቃ ከምንም ጊዜ በላይ ሰምተን የማናቃቸው ብዙ ከባድ ነገሮች እየሰማን እያየን ባይናችን እንገኛለን። እግዚአብሔር ሀገራችንን ሰላም ያደርግልን። በእውነት በጣም የሚያሳዝን በጣም ከባድ ጊዜ ላይ እንገኛለን። እግዚአብሔር አምላካችን ሀገራችንን ይጠብቅልን። ሁላችንም ባለንበት ለሀገራችን ለሕዝቦቿ አንድ አቡነ ዘበሰማያት ሁላችንም ባለንበት ሀገራችንን እግዚአብሔር እንዲጠብቅልን፣ ሕዝቦቿን ሰላም እንዲያደርግልን፣ ጦርነቱን መከራውን እንዲያርቅልን ባለንበት አንድ አቡነ ዘበሰማያት ለሀገራችን ልንጸልይ ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።